እኔም ገዱም ወደ በረሃ እንገባለን። ኢንጂነር ይልቃል ጌትነት ይፋ ያደረጉት መረጃ ነው። ዝርዝር መረጃውን እንመለከተዋለን። በነበለጠ ሞላ የሚመራው የአብን አንጃ የፋኖን የትጥቅ ትግል አልደግፍም ብሏል። ፋኖ ወደ ብሔራዊ ምክክር እንዲመለስም ጫና መፈጠር አለበት ብሏል። እንመለስበታለን። የሱዳኑ ጄኔራል አልቡርሃን በአስመራ የነበራቸው ቆይታ ምን ይመስላል? ጥንቅራችን ምላሽ አለው። በኦርቶዶክስ ቤተክርስቲያን ላይ በመሳለቅ በሕግ ቁጥጥር ስር ያሉት እንዳልካቸው ዘነበና ሁለት ተጨማሪ ሰዎች ጉዳይ ሌሎችም ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የመረጃ ጥንቅራችን አዳዲስና አነጋጋሪ ክስተቶች ተካተውበት ነው ጀምረዋል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦችን እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ እኔም ገዱም ወደ በረሃ እንገባለን። ኢንጂነር ይልቃል ከሰሞኑ በውጪ ጭምር ተደባድበዋል ሲባሉ የነበሩት አቶ ገዱ አንዳርጋቸውና ኢንጂነር ይልቃል ጌትነት ምላሽ ሰጥተዋል። ይልቃል ከቀድሞ የውጭ ጉዳይ ሚኒስትር ጋር ተደባድበዋል የተባለውን መረጃ የወረደ የፕሮፓጋንዳ መረጃ ሲሉ አጣጥለውታል። መረጃው እየታገልናቸው ነው ባላቸው ኃይሎች ዘንድ የኛ እንቅስቃሴ እንዳስፈራቸው ማሳያ ነው ሲሉ ገልጸውታል። በሚገኙበት ሀገር አሜሪካ ገዱ ጋር በአዳራሽ ኮንፈረንስ ያካሄዱበት አጋጣሚ እንዳልነበር የጠቆሙት ይልቃል በጋራ ከሚያደርጉት መንግስት ላይ ጫና የመፍጠር እንቅስቃሴ ውጪ ለድብድብ ተጋበዙ የተባለበት አንድ የአዳራሽ ስብሰባ ላይ መገኘት እድል አላገኘንም ብለዋል። ይህንን ስራችን አጠናክረን እንቀጥላለን ያሉት የቀድሞ ፓርቲ ሊቀመንበር ከዚህ የበለጠ አቶ ገዱ የተወለዱበት ዳውንት በረሃ እኔም ሶማ በረሃ ውስጥ ሲፋለሙ ተደመሰሱ የሚያስብል ስራ እንሰራለን ባይ ናቸው። በኦርቶዶክስ ቤተክርስቲያን ላይ በመሳለቅ በሕግ ቁጥጥር ስር ያሉት እንዳልካቸው ዘነበና ሁለት ተጨማሪ ሰዎች ጉዳይ እንዳልካቸው ዘነበ በዋስ ሲለቀቅና ሌሎች ሁለት ሰዎች በቤተክርስቲያን ላይ በሕግ የሚያስጠይቅ ተግባር ፈጽመዋል በሚል በቁጥጥር ስር ውለዋል። አቶ ጽጌ ስጦታውና አቶ ምስጢረ መዝገቡ ተብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው በሕግ ቁጥጥር ስር መዋላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ አስታውቋል። ራሳቸውን መርጌታ ጽጌ ስጦታውና መርጌታ ምስጢረ መዝገቡ ብለው የሚጠሩ ግለሰቦች በቤተክርስቲያን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ በቀረበባቸው መሰረት የፌዴራል ወንጀል ምርመራ ቢሮ በትናንትናው ዕለት ተጠርጣሪዎችን በቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ አባል ጠበቃም አያሌው ቢታኒ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቲቪ በሰጡት መግለጫ አመልክተዋል። ጠበቃ አያሌው አያይዘው እንደገለጹት ከግለሰቦቹ በተጨማሪ እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚህ ቀደም በቤተክርስቲያን ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቤ ሕግ በኩልም የወንጀል አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝ ተናግረዋል። የሕግ ባለሙያዎች አብይ ኮሚቴ አባል ጠበቃ አያሌው ቢታኒ ለቴሌቪዥን ጣቢያው በሰጡት መረጃ ኮሚቴው ወደፊት ጉዳዩን ተከታትሎ እንደሚያሳውቅ አረጋግጠዋል። የሸገር ታይምስ ነው። የዕለቱ መረጃ ጥንቅራችን የተደመጠ ይገኛል። በነ ዶክተር በለጠ ሞላ የሚመራው የአብን አንጃ የፋኖን የትጥቅ ትግል አልደግፍም አለ። ፋኖ ወደ ሀገራዊ ምክክር እንዲመለስም ጫና መፈጠር አለበት ብለዋል። ከሰሞኑ ጉባኤ አካሂጃለሁ ያለውና በለጠ ሞላ ሊቀመንበር አድርጎ የመረጠው አብን የፌዴራል መንግስትና የክልል መንግስታት ከታጠቁ ኃይሎች ጋር በመነጋገር ታጣቂ ኃይሎች የሀገራዊ ምክክር አካል እንዲሆኑ አስፈላጊውን ጥረት እንዲያደርጉ ትናንት ባወጣው መግለጫ ጥሪ አቅርበዋል። ፓርቲው ተጽዕኖ ፈጣሪ ግለሰቦች፣ ታጠቁ ቡድኖች፣ ሲቪክ አደረጃጀቶች፣ የሙያ ማህበራትና የሃይማኖት ተቋማት ምክክር ኮሚሽኑ ባመቻቸው መድረኮች እንዲሳተፉ ጠይቋል። ከዚህ በፊት በተካሄዱ የአጀንዳ ማሰባሰብ መድረኮች በንቃት መሳተፉንና በተለይ በአዲስ አበባ በኦሮሚያና በቤኒሻንጉል ጉሙዝ ክልሎች የአማራን ህዝብ መሰረታዊ ጥያቄዎች ማስመዝገቡንም ፓርቲው ጠቅሷል። አብን የአማራ ህዝብ አጀንዳዎች በአማራ ክልል ብቻ የተወሰኑ አለመሆናቸውን ማውስቷል። የትግራይ ዳኞች በክፍያና በነጻነት እጦት ስራቸውን ለቀዋል ተባለ። በትግራይ ክልል በዚህ ዓመት ብቻ 138 ዳኞች በዝቅተኛ ክፍያና በዳኝነት ነጻነት እጦት ምክንያት ስራቸው መልቀቃቸውን የክልሉ ዳኞች ማህበር አስታውቋል። የማህበሩ ፕሬዝዳንት ዳዊት ኃይለሥላሴ ለአሃዱ ሬዲዮ በሰጡት መግለጫ በክልሉ የዳኞች ደህንነትና ነጻነት አሳሳቢ ደረጃ ላይ መድረሱን ገልጸዋል። በተለይም የዳኞች ያለመከሰስ መብት አለመኖር ለሙያዊ ነጻነታቸው እንቅፋት እየሆነ መምጣቱን ተናግረዋል። አቶ ዳዊት አክለውም ዳኞች በቂ የሆነ የኑሮ ዋስትና የሚሰጥ ክፍያና
ጥቅማ ጥቅም እንደሌላቸው ጠቁመዋል። ይህ ሁኔታ ብዙ ባለሙያዎች ራሳቸውና ቤተሰባቸውን ማስተዳደር ባለመቻላቸው ስራቸውን እንዲለቁ እያስገደዳቸው መሆኑን ገልጸዋል። ከዚህ በተጨማሪም ዳኞች ከውጭ አካላትና ከመንግስት ተቋማት ከፍተኛ የሆነ ጣልቃ ገብነት እንደሚደርስባቸውና በነጻነት እንዳይሰሩ ጫና እንደሚደረግባቸውም ተናግረዋል። በጦርነትና ግጭቶች ምክንያት እንዲዘጋ የሚደረገው ኢንተርኔት ያስከተለውን ጦስ የተመለከተ መረጃ እንመልከት። የጸጥታና የደህንነት ስጋቶች ሲከሰቱ ኔትወርክ መዝጋት ለዲጂታል ፋይናንስ እድገት እንቅፋት ሆኗል ነው የተባለው። የኢትዮጵያ መንግስት በተለያዩ ጊዜያት በአገሪቱ በድንበርና ማዕከላዊ አካባቢዎች በሚከሰቱ የጸጥታ አለመረጋጋቶችና የደህንነት ስጋቶች የዲጂታል ሐሰተኛ መረጃ ስርጭትን ለመክታት በሚል በተደጋጋሚ የሞባይል ኔትወርክን በጥሎ የመዝጋት ውሳኔዎች በመላ አገሪቱ ተመጣጣኝ የዲጂታል ፋይናንስ እድገት እንዳይኖር እንቅፋት መፍጠሩን አንድ ጥናት ጠቁሟል። ጥናቱ በአዲስ አበባ እንዲሁም እንደ ሶማሌ ክልል ባሉ የድንበር አካባቢዎች ያሉ የዲጂታል ፋይናንስን የማሳደግ ፍላጎቶችና እድገቶች አንጻር እንደ ትግራይ፣ አማራና ኦሮሚያ ክልሎች ያሉ በሰሜንና ማዕከላዊ የኢትዮጵያ ክፍሎች ከሚገኙ አካባቢዎች ጋር ተመጣጣኝ ያለመሆኑን ጥናቱ ያብራራል። የሱዳኑ ጄኔራል አልቡርሃን በአስመራ የነበራቸው ቆይታ ምን ይመስላል? ተከታዩ ዘገባ መላሽ አለው። የሱዳን ወታደራዊ መሪ ጄኔራል አብዱልፈታህ አልቡርሃን ትናንት ወደ አስመራ አቅንተው ፕሬዝዳንት ኢሳያስ አፈወርቂ ጋር በተለያዩ ጉዳዮች ዙሪያ ተነጋግረዋል። ውይይቱ በሁለትዮሽ ግንኙነቶች፣ በሱዳን ጦርነትና በቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ያጠነጠነ እንደነበር የሱዳን መንግስት ገልጧል። የጄኔራል ብርሃን ጉብኝት ዓላማ በሱዳን በቅርብ ጊዜያት ውስጥ በታዩ ለውጦች ላይ ለፕሬዝዳንት ኢሳያስ ገለጻ ለማድረግ እንደሆነ ተጠቅሷል። ፕሬዝዳንት ኢሳያስም በሱዳኑ ጦርነት የውጭ ጣልቃ ገብነትን ማስወገድ ያስፈልጋል በማለት አጽንኦት ሰጥተው መናገራቸውን የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ላይ አስፍረዋል። አልቡርሃን የሱዳንን ብሔራዊ ጦር እየመሩ ካርቱም ከተማን ከ2 ዓመት በኋላ መቆጣጠራቸው ይታወሳል። የኢሳያስ አፈወርቂ ጦር በሱዳን የሚገኘውና በቅጥረኝነት እየተዋጋ ይገኛል የተባለው ሳምሪ ቡድንም ጭምር ከሱዳን ጦር ጎን ተሰልፈው ተዋግተዋል። እንዲያውም አረብኛን አቀላጥፎ የሚናገሩት ፕሬዝዳንት ኢሳያስ አፈወርቂም የጄኔራል አልቡርሃን የጦርነቱ ስትራቴጂስት ናቸው የሚሉ መረጃዎችም በመውጣት ላይ ናቸው። የዕለቱ መረጃ ጥንቅራችን እንደቀጠለ ነው። ወደ መጨረሻ ጉዳያችን አምራችሁ አሜሪካ የሶማሊያው አልሸባብ ግስጋሴ ከፍተኛ ስጋት እንደፈጠረባት መስማቱን ኒውዮርክ ታይምስ ዘግቧል። የቡድኑን መጠናከር ተከትሎ አንዳንድ አሜሪካ ውጭ ጉዳይ መስሪያ ቤት ባለስልጣናት የአሜሪካ ወታደሮች ከሶማሊያ እንዲወጡና ለደህንነት ጥንቃቄ ሞቃዲሾ አሜሪካ ኤምባሲ እንዲዘጋ ሐሳብ እንዳቀረቡ ዘገባው ጠቅሷል። በአንጻሩ የአሜሪካ ብሔራዊ ደህንነት ምክር ቤት አባላት ኤምባሲውን መዝጋት በሶማሊያ ማዕከላዊ መንግስት ላይ ያሉ እምነቶችን ይሸረሽራል፣ ማዕከላዊ መንግስቱን በፍጥነት እንዲወድቅ በር ሊከፍት ይችላል የሚል ስጋት እንዳለባቸው ዘገባው አመልክቷል። በአንጻሩ የብሔራዊ ደህንነት ምክር ቤቱ አባላት የቡድኑን ግስጋሴ ለመክታት አሜሪካ ዘመቻዎቿን ይበልጥ ማጠናከር አለባት የሚል አቋም ይዘዋል ተብሏል። አንዳንድ ባለስልጣናት ሶማሊያ ለአሜሪካ ብሔራዊ ጥቅም እምብዛም ፋይዳ የላትም የሚል አቋም እንዳላቸውም ተሰምቷል። ከአሜሪካ ጉዳይ አልወጣንም። ቻይና በአሜሪካ ላይ አጸፋዊ የሆነ ተጨማሪ ታሪፍ ጥላለች። ቻይና ከዚህ በፊት በአሜሪካ በሚገቡ ምርቶች ላይ 84% ታሪፍ ጥላ የነበረ ሲሆን ዛሬ ሌላ ተጨማሪ ታሪፍ አስቀምጣለች። የቻይና ፋይናንስ ሚኒስትር ከአሜሪካ በሚገቡ ዕቃዎች ላይ የተጣለው ታሪፍ ከ84% ወደ 125% ከፍ መደረጉን አስታውቀዋል። የትራምፕ አስተዳደር በቻይና ላይ የተጣለው ታሪፍ 145% መሆኑን የገለጸ ሲሆን የአገራቱ የንግድ ጦርነት ውስጥ መግባት ትልቅ ስጋትን እየፈጠረ ይገኛል። የቻይና የገንዘብ ሚኒስትር አሜሪካ ተጨማሪ ታሪፍ መጣሏን ከቀጠለች በዓለም የኢኮኖሚ ታሪክ አስቂኙ ነገር ይሆናል ያሉ ሲሆን ከዚህ በኋላ አሜሪካ ታሪፍ ከጣለች ቻይና ምላሽ አትሰጥም ብለዋል። የፋይናንስ ሚኒስትሩ አሜሪካ ጤነኛ ያልሆነና ዓለም አቀፍ የንግድ ሕጎችን የጣሰ ውሳኔ እየወሰነች ነው ሲሉ ኮንነዋል። ሚኒስትሩ አክለውም አሁን ባለው የታሪፍ ምጣኔ ከአሜሪካ ወደ ቻይና የሚገቡ ዕቃዎች ገበያ አይኖራቸውም ያሉ ሲሆን የቻይና ንግድ ሚኒስትር ቃል አቀባይ ደግሞ ቻይና ከአሜሪካ ጋር በእኩል ተቀምጣ ለመደራደር ዝግጁ መሆኗን ገልጸዋል። የቻይናው ፕሬዝዳንት ጂ ታሪፍ ጦርነትን ማንንም አሸናፊ አያደርግም ያሉ ሲሆን ከዓለም በተቃራኒ መጓዝ ራስን ከዓለም ማግለል ነው ሲሉ በይነውታል። ፕሬዝዳንቱ ከስፔኑ ጠቅላይ ሚኒስትር ጋር ውይይት ባደረጉበት ወቅትም የአውሮፓ ህብረት ከቻይና ጎን በመቆም አሜሪካ የምታደርገውን ትንኮሳ እንዲቃወም ጠይቀዋል። ቻይና ለአሜሪካ የምትልካቸው ዕቃዎች የአገሪቱን ጥቅል ምርት 3% እንደሚይዙ የተገለጸ ሲሆን በቻይና ከ10 እስከ 20 ሚሊዮን የሚደርሱ ሰዎች ወደ አሜሪካ ከሚላኩ ዕቃዎች ጋር በተያያዘ ህይወታቸውን እንደሚመሩ ተገልጿል። ቻይና አዲሱን ታሪፍ የጣለችው አሜሪካ ከቻይና የሚገቡ ዕቃዎች አጠቃላይ 145% ታሪፍ እንደሚጠብቃቸው ካሳወቀች በኋላ ነው። ቻይና በአሜሪካ ላይ የጣለችው አዲሱ ታሪፍ ከዛሬ ጀምሮ ወደ ስራ እንደሚገባም ተዘግቧል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።